ሰላም ውድ ተማሪዎቻችን፣ ይህ ለርን ቢ ነው። እስቲ ስለ ኢመርጂንግ ቴክኖሎጂ አንዳንድ ነገሮችን ልንገራችሁ። ቻፕተር 1 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂስ። መጀመሪያ ዲፊኒሽን እናደርጋለን። ስለዚህ ቻፕተር ዲፊኒሽን እናደርጋለን። ከዛ በኋላ ኢቮሉሽን ኦፍ ቴክኖሎጂስ፣ ቀስ በቀስ ያለው ለውጡ። ሮል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂስ፣ ሮሉ ምንድነው? ዳታ ኢመርጂንግ ምንድነው? ጠቀሜታው፣ አገልግሎቱስ ምንድነው? ሮሉ ለዚች ዓለም ምን አይነት ነገሮችን አበርክቷል የኢመርጂንግ ቴክኖሎጂ ማለት ነው። ከዛ በኋላ ኢኔብሊንግ ዲቫይስ ኤንድ ኔትወርክ ወይም ፕሮግራሜብል ዲቫይስ፣ እነዚህ ፕሮግራም መሆን የሚችሉ እቃዎች አሉ። እነዚህ መሰረታዊ እቃዎችን እንዲሁም ደግሞ የተለያዩ ኔትወርኪንግ ሲስተሞችን በደንብ እናያለን ማለት ነው። አምስተኛ ላይ ሂውማን ቱ ማሽን ኢንተራክሽን፣ የሰው ልጅ ከማሽን ጋር እንዴት ኢንተራክሽን እናገኝ፣ እንዴት ኢንተራክት ያደርጋል። ለምሳሌ አሁን እናንተ በእጅ ስልካችሁ ይህንን ቪዲዮ ስታዩ፣ ያን ቪዲዮ ስታዩ ከስልካችሁ ጋር ያላችሁን ኢንተራክሽን ያሳየናል ማለት ነው። ስለዚህ ሂውማን ማሽን ኢንተራክሽን አምስተኛ ላይ እናያለን። ፊውቸር ለስድስተኛ ነው። ፊውቸር ትሬንድስ ኢን ኢመርጂንግ ቴክኖሎጂስ፣ የወደፊቱ ኢመርጅ ሊያደርጉ የሚችሉ ቴክኖሎጂዎች ምንድን ናቸው የሚለውን እናያለን። መጀመሪያው ስለ ቴክኖሎጂ ምንነት እናያለን። ቴክኖሎጂ ምን ማለት ነው የሚለውን እናያለን። ቴክኖሎጂ ሳይንቲፊክ ክራፍት ፍሮም ዘ ግሪክ ወርድ ቴክኖ ወይም ቴክኒክ ዛት ሚንስ አርት ስኪል ካይኒንግ ኦፍ ዘ ሃንድ ኤንድ ዘ ሎጂያ ወይም ደግሞ ሎጂያ ተብሎ የሚጠራው is the sum of technologies, skills, methods and processing used in the production of goods or services in the accomplishment of objects such as scientific investigations. ቴክኖሎጂ እንደ ጥበብ ተብሎ ይታሰባል። በግሪክ ቴክኒ ተብሎ የሚጠራው በግሪክ የተወሰደ ሲሆን ቴክኒ ወይም ደግሞ ቴክና ተብሎ የሚጠራው ስዕል፣ አርት እንደማለት ነገር ነው። በቃ የሆነ ጥበብ እንደማለት ነው። ሎጂያ እውቀት፣ ማወቅ መቻል፣ መረዳት መቻል ማለት ነው። ስለዚህ እውቀትን ጥበብን ማወቅ፣ የተለያዩ ነገሮችን ማወቅ መቻል ይባላል፣ ቴክኖሎጂ ይባላል ወይም ቴክኒክስ ይባላል በቀጥታ ዴፊኒሽኑን ስንወስድ ማለት ነው። ግን ወደ ዋናው የቴክኖሎጂ ምንነት እዚህ ጋር technology is the usage and the knowledge of tools, crafts, techniques or system or methods of organizations የሚለውን ነው ማወቅ ያለባቸው ማለት ነው። ምን ማለት ነው? እዚህ ጋር ቴክኖሎጂ እውቀት ማለት ነው። ያንን እውቀት እንዴት መጠቀም እንዳለብን፣ ያንን እውቀት እንዴት ክሬት ልናደርግ እንችላለን የሚለውን መንገዶችን፣ ሜቶዶችን ማወቅ ቴክኖሎጂ ይባላል። Emerging technologies are technologies whose development, practical applications, or both are still largely unrealized, such that they are figuratively emerging into prominence from a background of non-existence or obscurity. ኢመርጂንግ ቴክኖሎጂ ማለት ኢመርጅ ከስሙ ስንረዳ ኢመርጅ ማለት ክሬት ማለት ነው፣ ወይም ደግሞ ማስፋፋት እንዲሁም ደግሞ የተሻለ ነገር ማግኘት ማለት ነው። ቴክኖሎጂ ደግሞ ቅድም ነግሬያቸዋለሁ። ያንን ቴክኖሎጂ ማድረግ ኢመርጅ ማድረግ ማስፋፋት። የሆነ ቴክኖሎጂ ክሬት ሲደረግ ያንን ቴክኖሎጂ ዋይድ ማድረግ ወይም ደግሞ የተሻለ አድርጎ ማዘጋጀት። አሁን ለምሳሌ የመጀመሪያው መኪና ሲሰራ እና አሁን ያለው ሌግዠሪ ያሉ መኪናዎች የተለያዩ ናቸው። ያንን መርጅ እያሰፉ ሲሄዱ ኢመርጂንግ ቴክኖሎጂ ይባላል። ቀጣይ ደግሞ ኢቮሉሽን ኦፍ ቴክኖሎጂ። ኢቮሉሽን ምን ማለት ነው? ከዛ በኋላ ቴክኖሎጂ ምን ማለት ነው? ቴክኖሎጂ ምን ማለት ነው የሚለውን ቅድም ነግሬያቸዋለሁ። አሁን ኢቮሉሽን ኦፍ ቴክኖሎጂ እናያለን። ኢመርጂንግ ቴክኖሎጂ is a term generally used to describe a new technology, but it may also refer to the continuing development of existing technology. It can have slightly different meaning when used in a different areas such as media, business, science, education. ፈተና ላይ ከሚመጡ አብዛኛው ጥያቄዎች ውስጥ እነዚህ ናቸው። ቴክኖሎጂ በተለያዩ መልክ ልንጠቀመው እንችላለን። በሚዲያ መልክ አሁን በእጃችሁ ላይ እንደምታዩት በሶሻል ሚዲያ እና በተለያዩ እነዚህ ቲቪ ብሮድካስት ምናምን እነሱን ልታገኙ ትችላላችሁ። በቢዝነስ መልክ፣ በሳይንስ መልክ እንዲሁም ደግሞ በኤዱኬሽን መልክ ልናገኛቸው እንችላለን ማለት ነው። እነዚህ በተለያዩ መልክ ቴክኖሎጂ ስናገኛቸው
የተለያየ ውጤትና የተለያየ ሪዛልት ወይ የተለያየ ጥቅም ልናገኝ እንችላለን። ስለዚህ እነዚህ አንድ ላይ አንድ ላይ ኮንቨርስ አድርገን በምናቀርብበት ጊዜ አዳዲስ ቴክኖሎጂ ክሬት እየሆኑ ይሄዳሉ ማለት ነው። In the term commonly refers to technologies that are currently developing or that are expected to be available within the next 5 to 10 years. And it is usually referred for technologies that are creating or are expected to create significant social or economic effects. አሁን ራሱ ይታያል የተጽዕኖ ማለት ነው። ኢኮኖሚያዊ እንዲሁም ደግሞ ሶሻላዊ የሆነ ተጽዕኖዎች አሉት። ቴክኖሎጂ ዴቨሎፕ ባደረገ ቁጥር ቴክኖሎጂ እያደገን በመጣ ቁጥር ደግሞ የተለያዩ ተጽዕኖዎች ይታያሉ ይላል። ወደፊት ወደ 5 ዓመትና ከዛ በላይ ከ5 ዓመት በኋላ እና ከ10 ዓመታት በኋላ ላሉ ጊዜያቶች ውስጥ የቴክኖሎጂ እድገት አዳዲስ ነገሮችን ክሬት ሊያደርጉ ይችላሉ ተብሎ ይታሰባል። ይህ ግን ዲቨሎፒንግ በሆነ ኤሪያ ነው፣ ገና እያደገ ነው፣ በማደግ ላይ ነው። ዲቨሎፕድ አይደለም። ዲቨሎፒንግ እያዳመጣችሁ ነው። ፈተና ላይ ዲቨሎፕድ ብሎ ሊመጣ ይችላል፣ ግን ዲቨሎፒንግ ነው፣ ገና እያደገ ነው። ገና 10 እና 5 ዓመታት ላይም ገናም እያደገ ነው። እዛም ደርሶ ራሱ ገና ያድጋል ይባላል። ማህበራዊ ላይ ያለው ተጽዕኖ አሁን ለምሳሌ ድሮ ሰዎች ተሰብስበው አውርተው ተወያይተው ነገሮችን የሚወስኑት ነገሮችን ድምዳሜ ላይ የሚደርሱት ግን አሁን በቲክታክ በተለያዩ መንገዶች ላይቭ ቻት በእነሱ መንገዶች አሁን ነገሮች ተቀይረዋል። ሶሻላዊ ኢምፓክቱ ወደ ቴክኖሎጂካል ሶሻላይዝ ሆኗል ማለት ነው። ኢኮኖሚካል ኢፌክት ላይ ደግሞ ነገሮች አሁን እቃዎችን ለመግዛት ገበያ መውጣት ግድ ይል ነበረ ድሮ። አሁን ግን ቲክታክ ላይ ቁጭ ብለን እናገኛለን። አሁን የተለያዩ የምርት አቅርቦቶችን በተለያዩ መንገድ እናገኛለን። ዴሊቨር ተደርጎ ይመጣል ቤታችን፣ ገበያ መሄድ አይጠበቅብንም። የቴክኖሎጂ ኢምፓክት እዚህ ድረስ ደርሷል። ወደፊት ደግሞ ምን አይነት ነገሮች እንደሚፈጠሩ ገና አናውቅም፣ ግን አዳዲስ ነገሮች የሚፈጠር እድላቸው ሰፊ ነው። ስለዚህ ለዚህ ነው ዲቨሎፒንግ የተባለ። ቴክኖሎጂ ኢቮሉሽን ኢዝ ኤ ቲዮሪ ኦፍ ራዲካል ትራንስፎርሜሽን ኦፍ ሶሻል ስሩ ዘ ቴክኒካል ኢኩፕመንት። ራዲካል ትራንስፎርሜሽን ማለት ነው ለምትሉኝ ሰዎች ፍጥነት ማለት ነው። ራዲካል ማለት በፈጣን ሁኔታ ትራንስፎርም ማድረግ ማለት። ቴክኖሎጂ ኢቮልቭ ሊያደርግ ይችላል፣ ግን ፈጣን በሆነ መንገድ ነው የሚለን። ግን እዚህ ጋር አንድ ነገር እንድትይዙልኝ፣ ትራንስሚሽኑ ወይም ደግሞ በሆነ ጊዜ ላይ ያለን አጠቃቀም ፍጥነት ይኖረዋል እንጂ ግራጁዋል የሆነ ፕሮሰስ ነው ያለው ማለት ነው። ግራጁዋል የሆነ ፕሮሰስ ማለት ለውጥ በአንድ ጊዜ አይደለም ሊኖር የሚችለው፣ ወይም ሂደት አለው። ቀስ እያለ እያዘገመ ነው የሚሄደው ግራጁዋል ፕሮሰሱ። ግን ራዲካል ትራንስፎርሜሽናችን ደግሞ የሚጠቀመው ህዝብ፣ ተጠቃሚዎች መጠን እንዲሁም ደግሞ ተጠቃሚው ለውጥ ሰፊና ፈጣን ይሆናል ማለት ነው። ግን ሂደቱ ወይም ደግሞ አሁን ለምሳሌ አንድ መኪና ክሬት ከመደረጉ ስለ መኪና ምንም ግንዛቤ አይኖረንም። ክሬት ከተደረገ በኋላ ግን የሆነ መኪና ፍራቻ የሆነ ነገር ይፈጥራል ተብለን ሂደት ቀስ በቀስ ግራጁዋል ፕሮሰስ በሆነ መንገድ ነው የተዋወቀ ለህዝቡ ይመጣል። ከዛ ያንን ነገር ሰው ከለመደ በኋላ በአጭር ጊዜ በፈጣን ሁኔታ ይሰራጫል። ምክንያቱም ያ ነገር ግንዛቤው ከደረሰን በኋላ። ራዲካል ትራንስሚሽን ማለት ይሄ ነው። ሰው ጋር በስፋት ሊዳረስ የሚችለው በዛ መንገድ ነው። ራዲካል የሆነ ትራንስፎርሜሽን ነው ቴክኖሎጂ። ግን እስኪለመድ ግን ግራጁዋል ነው ፕሮሰስ። እንዲሁም ደግሞ መለመድ ብቻ ሳይሆን ፈጠራው እስኪከናወን ድረስ፣ ፈጠራው እስኪፈጠር ድረስ ይቆያል። ያ ቴክኖሎጂካል ኢቮሉሽን ይባላል። ቀጣይ ደግሞ ወደ ሩት ወርድ እንሂድ። ሩት ወርዱ እንሂድ ደግሞ ቴክኖሎጂ ኢቮሉሽን ሩት ወርድ ቴክኖሎጂ በ1610 discourse or treatise on the art or the artist from the Greek technology systematic treatment of art, craft or techniques, originally referring to the grammar form techno or techno plus logi, the meaning is science of mechanical and industrial. ስለዚህ መካኒካላዊ በሆነ መንገድ መካኒክ ሲባል የሚንቀሳቀሱና እንዲሁም ደግሞ መካኒካል የሆነ ወይ የሚጠቀሙ ነገሮች እና ኢንዱስትሪያል የሆነ ፕሮሰሶችን አንድ ላይ አዋህዶ የምናገኘው ቴክኖ ተብሎ ይጠራል ማለት። ሎጂ ደግሞ ጥናት ነው፣ ሳይንስ ማለት ነው። ስለዚህ የመካኒካል እንዲሁም
ኢንዱስትሪያል የሆኑ ነገሮችን ወይም መካኒካል የሆኑ ነገሮችን በሳይንሳዊ መልክ የምናጠና ከሆነ ቴክኖሎጂ ይባላል። ቴክኖ ሲባል መካኒካል ኤንድ ኢንዱስትሪያል ኦር ኢትስ ሪቮሉሽን ኦፍ ሂውማን ኢንቴሊጀንስ ብለን መጥራት እንችላለን። ሎጂ ደግሞ ጥናት ሳይንስ ማለት ሳይንስ ኦፍ መካኒካል ኤንድ ኢንዱስትሪያል። መካኒካል ኢንዱስትሪ በቃ የሰው ልጅ ያለው ብቃት በእውቀቱ ላይ ያለው ጥበብ የሚያሳይበት ማለት ነው። የቅድም የነገርኳቸው አርት ምናምን ብዬ ነገር አርት ዘ ፈርስት ሪከርን ኢን 1859። አርት ማለት ስዕል ብለን የምንጠራቸው ነገሮች አሉ። እነዚህ አርት ጥበባዊ የሆኑ ስዕሎች ሊሆንችም ጥበብ የሞሉ ነገሮች አሉ። ጥበብ በቃ የተጀመረው በ1859 ኦፊሻሊ በአለም ላይ እንዲሁም ደግሞ በሳይንሳዊ መንገድ የተጀመረው በ1859 ነው። ይህን በደንብ ያዙ። Evolution means the process of developing by gradual changes. This noun is a form of Latin evolution. Evolio is unrolling or opening, and combined from the prefix e is called out or plus or volver to grow ማለት ነው። ኢቮልቭ ማለት ከስሙ እንደምታዩት ቅድም ስነግራችሁ ነበር፣ ግራጁዋል ቼንጅ በሆነ መንገድ ነው። ኢቮሉሽን ቅድም ስነግራችሁ ነበር፣ ቀስ በቀስ የሚፈጠር ለውጥ ማለት ነው። አሁን ኢቮልቲዮ የሚባለው የላቲን ወርድ ኦፕኒንግ ወይም አንሮሊንግ ማለት ነው። ገና ያልተፈለሰፈ ሀሳብ ከዛ ኋላስ ኢ የምትባል ፕሪፊክስ ለብቻው መጣ። ስትገባም ይሆናል አውት ኦር ትሮል የሚለውን ይመጣል። መጀመሪያ ግን ትሮል ከማለታችን በፊት ትሮል ማለት ቮልቨር ነው። ይህ ግን አሁን ለምሳሌ ኢቮሉሽን ኢ መጀመሪያ ላለች ያቺ ኢ ምልክቷ አውት ማለት አውት ቱ ሮል፣ ቀስ በቀስ ወደ ሮል ወይም ደግሞ ወደ ቦታው ለመምጣት ወደ አክቹዋል ቲንግ እንዲመጣ ቀስ በቀስ ያለ ሂደት ማለት ነው። ይህ ዝግመታዊ ለውጥ ይባላል። ለምሳሌ አንድ ድንጋይ 4 ማዕዘን ከነበረ ወደ ክብ ለመቀየር ፕሮሰስ ይኖረዋል። በአንድ ወደ ክብ መለወጥ ይከብዳል። ቀስ በቀስ እየጠረቡት እያስተካከሉት ቅርጽ እያወጡለት ክብ ይሆናል። ይህ ግራጁዋል ፕሮሰስ ኢቮሉሽን ይባላል ማለት ነው። ኔክስት ሊስት ኦፍ ሰም ከረንት አቬለብል ኢመርጂንግ ኦፍ ቴክኖሎጂ የሚለውን በቀጣይ ፓርት እናያለን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይህ ለርንቢ ነው። እናመሰግናለን። ኢመርጂንግ ቴክኖሎጂ